የትኛውም ተወላጆች ይሄንን ልጅ አንፎሎ አድርጉት። ይሄ የሚጫወተው ቁማር በጣም አደገኛ ቁማር። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና አንተም ታሪካዊ ጠላት መሆንን ለኦርቶዶክስ እንዳትረሳ። ማይበቃቸውን ጫማ ማይበቃቸውን ሱፍ ነው ለማልበስ እየሞከራችሁ ያላችሁት እነሱ ፎሎወር ጌም አንበሳ። በጣም ሌባ የሆነ ልጅ እንዳልኳችሁ ውጪ ላይ አንድ ላይ ፌል የሶሻል ሚዲያው ጥሬ ስለበዙ ወገን ረጋ እንበል አደብ እስኪገዙ አግቢኝ ብዬሻለሁ እባክሽ አግቢኝ እስከ መቼ ድረስ ለታባለገኝ በሰው ክፉ የስነው ሉባንጃዬ ላምጣ ውስኪ ካገጨ ዋታ ኦስኩ ኒውስኩ ታሪክ አላታ ሰላም ነገር ልጆች ኢትስ ዩ ቦይ ናቲ ኤት ናቹ በቲክቶክ የአንፎሎ ዘመቻ የሃይማኖት ፍጥጫ ይህን ሁሉ ላይ አስተያየት እየሰጠን ከአስቂኝ ሚሞች ጋር እና ከአነጋጋሪ ሀሳቦች ጋር የኔን አስተያየት የእናንተን አስተያየት በኮሜንቱ እየሰጣችሁ አብረን የምናሳልፍ ይሆናል። አዲስ ከሆናችሁ ቻናል ሰብስክራይብ አድርጉ፣ ነባር ከሆናችሁ ደግሞ ላይክ ጊዜ ሰናጥፋው ወደ ቲክቶክ ሰብስቦቻችን እንዴ አለ እንዴ አንተ እኔ ግን ይኸውልህ የምትለብስ ኮት ግን ልብስ ግን ከሱፐር ማርኬት ገዝተህ ታውቃለህ? ሱፐር ማርኬት ማለት ዶሮ ነው እንዴ የምገዛው? ያለ ልኩ ነው የሚለብሰውና ከሬሳ ላይ ምናምን መሰለ ይሄ ልጅ ዝም ካል ነው የሬሳ ሳጥን እጅግ ያሰርቶ ለብሶት ይመጣል። ምን አለ በይ አይ 50 ብር ከፍዬ ነው አርከፉ ደግ መነጋገር ብዙ አስፈልግም ባስቴት መስጠት ነው። አይ እኔ እንደውም ደስ ነው ያልከኝ ተረኛ ስል ቤተኛ መጣና ደስ ነው ያለኝ። ቀናበል አረ ችግር የለውም አንተ እስቲ ሱፊት ያሳትላለህ ወንድሙ ፊት ምን ሐሳብ ሰጠኝ? አይ ተነሳሰፍ የለም እስቲ ምን የዘመጣ ወጀመንተ ነይ ሰንደል ገላዬ ነይ ሰንደል ገላዬ ነይ ሰንደል ገላዬ አንቺው ነሽ ማዛይ ነይ ሰንደል ገላዬ ነይ ሰንደል ገላዬ አንቺው ነሽ ማዛይ። ይሄ ነው ዛሬ ሰንደል ሌላ ቴንኪው ለማለት የሚረዳህ ሌላ ዘፈን ቆጆ አሁን ሰንደል ገላ ገላ ሰንደል ገላ ገላ ሰንደል ገላ ገላ ሰንደል ገላ እስኪ ሰንደል ብቻ ነው ዘመን ሊቀይር ይችላል። እኔ የምልህ እነ እንቶኔ ቤት ነው እንደምትሰራው እንደ የዘር ከማጫጫት ለምን አስተያየት አግባብ ወሰደ እኮ በአስተያየት ልንሰጥህ ነው እኮ ደንበኛ አይደል? ከሰንደል ልውጣ? አዎ ያባ ባንተ የተነሳ ማሚ ሰንደል ሊሊ ሰንደል ስናዳምጥ ነው አይደል? አካባቢውን ሄዳር አረከው አንዴ ልውጣ ከሰንደል ልውጣ ነው አይደል? ታሰጡኛ ልውጣ ነው አይደል? እሺ ሉባንጃዬ ነይ ነይ ሉባንጃዬ ሰንደል ከመሆኑ በፊት ያለ ሉባንጃዬ ነይ ነይ ሉባንጃዬ አንተ ልጅ ሰፊ ኮት ስላረክ አይወበቅህም ጭሱም አይሰማህም። እኛ ታፈንን እንዴ ባንተ ጭሱኛ ስንል ነው እንዴ ሉባንጃ ይጥላል እንዴ ሉባንጃ እኮ ሰንደል ቀጣይ ዊድ እንዳያደርገው እንጂ ሌላው ችግር የለውም ብሮ ሆኑ በፊት የነበረ ጣን ነው። አፌ ቆረጥ አንተ እንዴት ዝም ብለህ እኮ ነው ደጋግመህ የምትለው ድሮ ታስታውሳለህ እኮ ሉባንጃውን ትታችሁ በድምጽ ላይ አስተያየት ወሰዱ። የለ በሉባንጃና በዚህ ድምጽ ያስቸግራል። ለዛሬ ያስኩት ይሄን ብቻ ይሄንና ያስኩት በል እንግዲህ ሌላ ጭስ ስታገኝ በሚቀጥለው ናሽ ይሄ የሚያፈንዱትን ቢሆን ይሄ የሚስቡትን እንትን የሚሰነጋንጮች የሚጠቀሙትን ቢሆን ስታገኝ ናሽ ለጊዜው ለሚቀጥለው አይታስለህ ነው ይሄ እህት አለ ምን ፈለከስ? አይ ቡና እያፈላች ዝፈንላት ብዬ ነው ጣን Yeah. City girl or country girl? Which one do you like? I want to ask your opinion on this. Okay, I like, me like. Two. No. One. Choose one. Two the same. Two? One city girl, one country girl. Like you want to have them both? You can't be doing that. Choose one. Yeah. Kanche no back. English. I can't speak them hard. I can't. English is kanche, okay? What?
Okay, Kanche. Like my city girls, like city girls. Okay, tell me 3 reasons why. Because city boys is free. Okay, free. Free. City boys free. Oh, come. Okay. Let's go. Okay. Good chest. Okay. Understand? No. Give. City boys, give. Okay. Me give, you give. I think ስትጠይቃት ቶሎ ሰጣለች ነው ጋይስ። አደንግጡ አለውላችሁ። Absolutely cinema. I don't know. Johnny, hindi kala ko kuch. Big love, big respect. I don't know who that is. የሙቪው ርዕስ ምን ቢሆን ጥሩ ነው? የዲቃላ ወጎች ዘመናዊ የኔቢጤዎች ጋዴም ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖራችሁም እኔ ጋር ሲሆን? ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው? አዶናይ ታርጌት የተደረገው አዶናይ ትልቅ ፎሎወር ስላለ ነው። ኢትስ ናት ዳት ኮምፕሊኬትድ ባይ ዘ ዌይ። አንፎሎ አድርጉት፣ ከዛ ጥያቄንም ያሰማልኝ ላይክ ይጋጫል። እንዴት አድርጌ ሁሉም ባንዴ ማስኬድ ይችላልው? እውነት ነው። 10 100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ። ማልፈልገው አይነት እንትን ውስጥ ይከተኛል። ልክ ነው። ይሄን ልክ ያልሆነበት መንገድ ልንገር። ቲክቶከሮች ኢን ጀነራል ደግሞ ሁሉንም ካልገባንበት የሚሉት ነገር ስላለ 4 ስኩለር ወደ ኋላ የሀገሪቱን ቆንጆ ገጽታ የሆነች ፐርሰንቴጅ ኢሜጅ ስታሳይ ነበር። ያ ማለት የሆነ ጎራ ውስጥ ኢንቮልቭድ ሆነሃል ማለት ነው። ከቲክቶከርነት ውጭ ይሄን ማስታወቂያ እዩት፣ ይሄን ፕሮዳክት ግዙት ከሚለው ውጭ ሶስት ኦልሬዲ ገብተሃል። ዘን እዛ ውስጥ ከገባህ ጀምሮ እዛ ውስጥ ከገባህ አይቀር እዚሁም ግባልኝ ማለቱ አይቀር ህዝቡ ማለት which is ማለት ህዝቡን ደግሞ ትክክል የሚያደርገው ማለት ነው። ኢቨንቹሊ እዚህንም ላስደስት ስትል ብዙ ጊዜ ሁለቱንም ማተህ ነው ቁጭ የምትለው። ታውቃላችሁ ኢትዮጵያ ውስጥ የሀገር በደል ነው የሚፈጸም። አንዳንዴ ኢትዮጵያ እኮ የሆነ ኃላፊነቱ የተወሰነ የበደል ማህበር ነው የሚመስል ማለት በደልን ያደርስልሃል ማለት ጀስት ዌይት ገብታላ ምንም ሳትለፋ ይደርሳል በደል አትቸኩል። እና የሆነ ቲክቶከር መቶ ያው እነሱ በደሉ ራሱ ወደ ውስጣቸው እንዳልገባ ያስታውቃል ማለት ዝም ብሎ የሆነ በደል የሆነ ቦታ ሰምተዋል፣ የህዝቡን ቴምፕሬቸር ለክተው ካወሩ ፎሎወር ያገኛሉ። ማጆሪቲዎቹ ለዚያ ነው የሚሰሩት። በደሉን ራሱ ወደ ውስጥ አልገባባቸው። በደሉ እንደ በደል አይደለም የሚጸየፉት። ጀስት ካልኩት የሆነች ምስኪን ሙዚቃ እና እቺን ዘግዝቀው ነው የሚያወራት። እቺ አይፎን ውድ አይፎን ያላቸው እና እዚህ አካባቢ የተከሰተው ነገር እቃወማለሁ ይላል። 100,000 ላይክ ያገኛል፣ ያልቃል። ሌላ ግጭት ይመጣል፣ እንደዛ ይባላል፣ ያልቃል። ከዛ 4 ቀን በኋላ ኢትዮጵያ እያንሰራራች ነው አድጋለች፣ መጪው ስያሹ ነው እንጂ ይልሃል። ማለት ኬዮስ ነው አገሩ፣ ኬዮስ ነው ሀገራችን፣ ኬዮስ ነው ማለት ሀገራችን ኬዮስ ነው። ኤንድ ቲክቶክ ላይ ያለው አይ ቲንክ ኢትዮጵያ ያለውን ማለት መሬት ላይ ያለውን ኬዮስ በትንሹ ይሄ ሰመራይዝድ አድርጎ የሚያሳይ ፕላትፎርም ይመስለኛል። እና ለዛ ነው ብዙ ጊዜ እንደዚህ አይነት ነገሮች ውስጥ ሞር ኢንቮልቭድ ማለት ነው። አንደኛ እኔ ምንም መረጃ የለኝም። መረጃ ቢኖረኝስ የቀረበልኝ መረጃ ትክክለኝነቱን የታውቄ ያራዳ ልጆች እንዳልተሳተፉበት ነው የታውቄ። አንድ መረጃ ይሰጣል፣ መረጃውን እንደ መረጃ ትቀበላለህ። ከዛ እነሱ ቨርሰስኛል ፈጥረህ ለሌላ ግጭት ቀብድ የሚያስይዝ ነገር ነው ብዙ ሰው የሚይዘው። አሁን ግጭት ተፈጥሮ ለሌላ ግጭት ቀብድ አስይዞ ነው ኮንክሉድ የሚያደርገው። ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብተሃል። እኛ ታስረ ድምፅ ሆነን ነበር። ስተት ነው። የትግራይ ይሁን የአማራ ይሁን የትኛውም ተወላጆች ይህንን ልጅ አንፎሎ አድርጉት። ይሄ የሚጫወተው ቁማር በጣም አደገኛ ቁማር።
እኔ እኮ በጣም እንደዚህ የምር ብሏል። ያ ማለት እኮ ይኸውላችሁ ቲክቶክ ላይ ኢንቴንቱ አንበሳ መሰብሰብ የሆነ ሰው ማለት የቲክቶክ ውስጥ የሚገባው አንበሳ ሰብስበው ጊፍት የማግኘት ብቻ ሀሳብ ያለውን ሰው ኦፒኒየን ሊደር ስታደርገው ወይም ደግሞ የሆነ ሶሻል አክቲቪስት ስታደርገው ችግሩ የሚመጣው ይሄ ነው። ገብቷል አይደል? አሁን ይሄ በጣም ፕሮብለማቲክ ንግግር ነው ማለት በጣም ትልቅ ችግር ያለበት ግጭት የሚያባዛ የሆነ ፍትህ ካይንዶፍ የሚመስል ፍርድ ቤትም አንገት ቀይም ጀስቲስ አምጪም የሚመስል ንግግር ነው። አርሲ ላይ ላረዱት ለአክሱም መስጊድ ገንቡላቸው ማለት ማን እንዳረደ አርሲ ላይ ያውቃለው ማለትም ነው። ሁለት ከዛ ደግሞ ላረዱበት ሽልማት ስጧቸውም እንደማለት ነው። እኔ የዚህን ሀሳብ ሰብስክራይብ እያደረግኩ አይደለም ያለውን ስበትንላችሁ ነው ምን ያህል ዲስካስቲንግ እንደሆነ። ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብተሃል። እኛ ታስረ ድምፅ ሆነን ነበር። ስተት ነው። የትግራይ ይሁን የአማራ ይሁን የትኛውም ተወላጆች ይህንን ልጅ አንፎሎ አድርጉት። ይሄ የሚጫወተው ቁማር በጣም አደገኛ ቁማር። ትግራይ ካሉት ጋር እንነጋገራለን። ትግራይ እዛ ስትሄድ በተቻለ መጠን ሂሳብህን እንዲሰጡ። አንተ ቁማር ልትጫወት በሰው ህይወት ገንዘብ ልትሰበስብ ተወዳጅነት ይኸውላችሁ ማጆሪቲ ኦፍ የኢትዮጵያ ቲክቶከር ማለት ነው በደል እዚህ ፍትህ ምናምን የሚለ ፍትህም በደልም ገብቶት አይደለም። እኔ እንዴት እንደሚረዱት ልንገራቸው። ኦኬ ቲክቶክ እንዲህ ስክሮል እያደረጉ ነው። እንዲህ ስክሮል እያደረጉ በደል ሰሙ 503 ተገደለበት። ኦኬ ካሜራውን አብራልኝ። በደሉን ምን ማን እንደበደለ ምን እንደሆነ አያውቅም። መኪና በር ይከፍታል። አይፎን 7 ፕሮ ማክስ 500 ሺህ ብር። ጋይስ እዚህ በተበደለው በደን በጣም አዝኛለሁ። እኛ ኢትዮጵያውያን ወዴት እየሄድን ነው? እና በሚቀጥለው ቻሌንጅ አዘጋጅተናል ወደዚህም እናደርሳለን ይላል። እዛ ይህን ቪዲዮ ቀርጾልህ 4 ቀን በኋላ በዛው ካሜራ በዛው አይፎን ፕሮ ማክስ ኢትዮጵያ እያደገች ነው። ፈረንጆች እኮ ስለኛ የሚያወሩት የተሳሳተ ነው። የትክክለኛው መረጃ ግን ቤተሰቦች ይሄ ነው። ከ4 ቀን በፊት ከሰራው ቪዲዮ ጋር እንደሚፋለም ትዝም አይለውም። ጉዳዩም አይደለም። አዲሱን ቪዲዮ ቫይራል ይወጣለታል፣ ያረጀውን ቪዲዮ ቫይራል ይወጣለታል። ዋጋህን ታገኛለህ። እዚህ በቲክቶክ ላይ የምታሽቃብጥ የትግራይ ተወላጅ በሙሉ ትግራይ ስትሄድም ዋጋህን ታገኛለህ። እዚህም ሆነ ዋጋህን ታገኛለህ። ይሄም ሰውዬ ያው ችግር አለበት ብዬ ነው ማስበው። ሰኔ 3 ዓመት ማለችን ነው። ወደ አዲስ ዓመት የምንሸጋገርበት ያንተ ይሻላል ጾማችን የምንጨርስበት በዓላችን ነው። የፍቅር ሲዝን አሽዋክ በዓል መታችሁ እንድትካፈሉ ከማታ 12 እንጠይቃለን። ሮብ ዕለት ማለት ነው። የተባረከ የተቀደሰ በዓል ያድርግልን። እንግዲህ የሁላችሁም ቤት ነው። ሁላችሁም ሙስሊም ክርስቲያኑ መታችሁ እንድትካፈሉ እንጠይቃለን። ሰላማችሁ ይብዛ። አሽዋካሺቲ በእናንተ ላይ ይሁን። በረከቱን ከመንፈሱ ሰላሙን ከጸጋ ታብዛላችሁ። ይሄ ልጅ በቃ ዘግጠዋል ብለህ ሳትጨርስ በንጋቱ መጥቶ አዳዲስ ዝቅጠቶች እንዳሉ ኢንትሮዲዩስ ማድረግ የሚችል ልጅ ነው። ይሄ ልጅ በጣም ነው የሚገርመኝ። አዳዲስ ዝቅጠቶች፣ አዳዲስ ደንቆርናዎች እንዳሉ ሁሌ ዲስከቨር ያስደርጋል። It's so crazy bro. It's so crazy. ምንድን ናት? እህት ናት? ያቺ እኮ ነች። እቺ ቤታዩ የኬንያ እንትን ስደተኛ ትመስላለች። ምን እህት ናት? ኧረ አይደለችም። እቺ ቤታዮች ኦሮሞን የምትለው አማራን የምትለው አረጀ በቃ ይሄ ፎቶ እሷ እኮ ነች። አትለኝ አውቆ እኮ ነው ያውቃል። አውቆ ነው አፍንጫው ነው ፍጫማ እና እኔ ቦታ ተቀጥኩኝ። አውቆ የተመሳሰለች መሰለኝ። ኧረ እሷን ተቀይራ እኮ ነው። የፊልተር እኮ ነው እኮ እንትን ያለች እኮ የድሮ ፎቶ እኮ ነው። ገና እዛ እያለች ድሬዳዋ እያለች ኬት አገኘህ ፎቶ? ያው ሰዎች ሰጥተው እና ተወዳታለህ ማለት ነው? ኧረ ምን ወዳታለሁ? ምን ነው ቦታ ተው እንጂ ጠይቃት እምቢ ብላ እንዳይሆን። ጥሩ አማራ ነኝ። እንዴት ችል እንዴት ጠይቃታለሁ? እና ቤታዮ ናት ነው የምትል ይሄ ፎቶ? እውነት ነው? ያው ሞታ ጠይቃቸው ታች ያሉትን እስኪ ከታች እስኪ ይሄ ቤታዮ ፎቶ ነው ጋይስ? ዛሬ እኮ ተቀይራ ይሄ እንትን ኩኩዩ የሚባሉት ኦሮሞ ዘሮች አሉ ከኬንያ የመጡ አጠራጠራ አለባት መሰለኝ። የማን ፎቶ ነው ይሄ ጋይስ? ከኬንያ የመጡ አውቆ እኮ ነው የሚል ሰው አለ። እርግጠኛ ነኝ እኔ
እና በፊልተር ነው እንደዛው ነው የምትወጣው? ዛሬ እኮ ፊልተር እኮ ነው የቀየራል። አንተ ፊልተር በጣም የሚገርም ነው። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ አያችሁ አይደለ? ኢትስ አክቹሊ ሪቪሊንግ 15 ሰከንድ ይሄ ልጅ ወሬ አድርጎት የመጣው የአካውንቱ ጠፋ መሆኑና የመጨረሻ ቪዲዮ መዘጋቱ ነው። እነዚህም በደሎች እንደ በደል እንዳናያቸው እንደ ሚም ከሌናን ፎሎ እንድናደርግ የሚያደርጉን ጌም ተጫዋቾች ናቸው። ኦፒኒየን ሊደር ኢትዮጵያ ውስጥ በቃ ጌም ተጫዋቾች ሪሊ ማለት ኢንቴንታቸው ጌም ተጫውቶ አንበሳ አግኝቶ ጥሩ እንቅልፍ ለመተኛት ያለ ሰው ትላልቅ ርዕስ ትሰጡታላችሁ። ላይክ እንደዚህ በጣም ውስብስብ ፖለቲከኞች ሊያተርፉበት የሚሞክሩ ሪሊ ሰው የሞተበትን ጉዳይ ለእንደዚህ አይነት ሰዎች ትሰጡታላችሁ። ከዛ ልጁ አቅሙን ነው የሚነግርህ። መጥቶ ከአካውንት ሊዘጉት ነው በደል ምናምን። ታዲያ ሀገራችን አደጋ ላይ አይደለችም? ዳሳ ያስጥለሚያ ጉዳይ ዘጋ 3ኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ አመሰግናለሁ። መቼም አንቆምም፣ እንቀጥላለን ወደፊት። እኔ በህይወቴ እንደዚህ አይነት እጢ የሆነ ሰው ገጥሞኝ አያውቅም። በዙሪያው ከበቂ በላይ የሆነ ነገሮች እያሉት እሱን አመስግኖ መኖር እየቻለ ሌሎችን ሰዎች ለመጣል ሆን ብሎ የሚሰራ ላዩ ጥሩ የሚመስል ውስጡ ግን ተንኮለኛ ሰው እንደዚህ አይነት ሰው ገጥሞኝ አያውቅም። እኔ ብዙ ነገር ሲሰራ ምንም እንዳላየ እንደማንኛውም ቲክቶከር ነው የማልፈው። አሁን ግን አርሲ ላይ እለት ኦርቶዶክሳውያን እየተገደሉ ያውም በቪዲዮ በሚታይ ያውም በጣም ቁጥራቸው ብዙ ምዕመናን እየሞቱ የአክሱምን ያነሳል። እግዚአብሔር ያሳያችሁ። ከስንት ጊዜ በፊት ሀፕን የሆነ ነገር ያኔ ለምን ቪዲዮ አልሰራህም? ለምን ያኔ ድምፅ አልሆንክም? አሁን ላይ ያንተን ድምፅ የፈለገ ኦርቶዶክሳዊ የለም። ማንም ቤተክርስቲያን ያንተን ድምፅ አትፈልግም ሲጀምር። አንተም ለቤተክርስቲያን ድምፅ ሳይሆን የፈለከው አጀንዳ ማስቀየሪያ፣ ሁለት ደግሞ መጣል የፈለከውን ያ ምስኪን የሆነ ልጅ አለ አዶናይ የሚባል እሱን ለመጣል ሆን ብለህ ያደረግከው ሴራ ነው አሉ። የኛ ገብሶች ደግሞ እንደነዚህ በጅምላ የሚመሩ ሰዎች ይሄን ተከትለው እሱ ያኛውን ለመጥላት የሚሄዱ። እኔ ከሁለቱ ችግር የለብኝም። አንተ ግን ቤተክርስቲያንን በዚህ ልክ አጀንዳችንን ለማስቀየር አክሱም ላይ ከስንት ጊዜ በፊት ሀፕን የሆነ እሱ የትኛውን አክሱም ላይ የሞተ ሙስሊም እስኪ ያሳየን። አንድ የሞተ ሙስሊም መረጃ አምጣና ያሳየን። አንድ አታገኝም። እኛ ግን አርሲ ላይ በዚህ 8 ዓመት ከ3000 እና 4000 ምዕመናን በላይ የተጨፈጨፉትን በቪዲዮ ከነ ማስረጃው እናቀርብልሃለን። በቃ ቲክቶከሮቹ የሚያውቁትን ነው የሚያደርጉት። ባጭሩ ማይበቃቸውን ጫማ ማይበቃቸውን ሱፍ ነው ለማልበስ እየሞከራችሁ ያላችሁት። እነሱ ፎሎወር ጌም አንበሳ ማስታወቂያ። አንተ ትልቅ የአገር ጉዳይ ሰው የሚሞትበትን ጉዳይ ድምፁን ልኝ ትለዋለህ። እዛ ስለገደለ እዚህ መስጊድ ስራለት። ልስቅ በወደድኩ ግን በጣም ውድ ብዙ ሰው የሚሞትበት ሳቅ ነው የምትስቀው። ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት የሆነ አስመሳይ ነህ የሚሉ ሰዎች አሉ፣ ዋሽተህናል የሚሉ ሰዎች አሉ። ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል የማረግበት ጊዜ የለኝም። እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። እንደናንተ ስክሮል ሳረጋሉ ረም ነው እያለ ያለው ተቀበል ኢትዮጵያ ህዝብ። እኔ ማየው ወጣ ያለ ሀገሪቱ ስለማይመጥነኝ ወጣ ያለ ኮንተንት ነው ማየው። እኔ ግን ነው ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። ያ ማለት ግን ዲኤም ሰው አያደርግልህም ማለት አይደለም። አዶናይ 6 ሚሊዮን የኢትዮጵያ ትልቅ ፎሎወር ሆኖ ስለ አርሲ አልሰማም፣ ምክንያቱም የአረብ ማስታወቂያ ሲያስቸግረው ስለነበር። በዚህ ደረጃ ነው የሚያዩዋችሁ። 444 አዶናይ፣ ጆን ዳንኤል፣ ሌላ ማን ሀቢባ፣ ሌላ ማን አለ? ቤታዮ። አገር መሪዎቹ እነሱ ናቸው። ሪሊ ካሰብክ ኢንሴን። ማንም ሄዶ የፓወር ስላለው ብቻ ሶሻል ሚዲያ ላይም ሆነ ስልጣን ላይም ፓወር ስላለው ሙስሊሞችን የመጫን ነገሩ እንደማይጫን ለማስረዳት ነው እንዲህ አይነት በርተት ያለ ውሳኔ። አንተ ደግሞ ቪዲዮዎችህ በጣም ቫይራል ስለሚወጡ የነዛን ብቻ አሰምቶ በነዛ ወሬ ብቻ ተሰምቶ የአርሲ ወሬ ላይ ብቻ ሰው ተጥዶ የአክሱምንም እንዳይረሳ። አክሱም ላይም በጣም እየተበደሉ እህትና እናቶቻችን
እኔ ስለ አክሱምና ስለ አርሲ ያለኝ ጉዳይ እዚህ ክሊር አድርጌ ልንገራችሁ። ምክንያቱም እዚህም ኮሜንት ላይ እንደዚህ አይነት ግጭቶች ሊመጡ እንደሚችሉ ስለማውቅ ኢትዮጵያ ውስጥ በደል አለ። እንደነገርኳችሁ ቀደም ኢትዮጵያ ማለት ሊትራሊ ኃላፊነቷ የተወሰነ የበደል ማህበር ነው የምትመስለው። ማለት ብዙ በደል፣ ብዙ ግድያ፣ ብዙ ሞት ምናምን አለ። እነዚህ በደሎች ላይ ሊያተርፉ የሚፈልጉ የአራዳ ልጆች እንዳሉበት 100% ሳላይ ማወቅ የምችል ሰው ነኝ። እነዚህ ቲክቶከሮች የሚያደርጉት እዚህ ወጥመድ ውስጥ ዘሎ መግባት ነው። ምክንያቱም አያመዛዙንም፣ አያስቡም። ይሄ ብል ፎሎወር ካስገኘኝ እና የሆነች ጊፍት ካሰጠችኝ በቃ ይሄን ካገኘው እንደዚህ ነው ማጆሪቲ ኦፍ ዘ ታይም። ኦርቶዶክስ በሰፊው መበቀል አለባት የአርሲን ጉዳይ፣ ሙስሊምም በሰፊው መበቀል አለበት የአክሱምን ጉዳይ። የኢትዮጵያ ሕዝብ ግን ቆይ ለምንድን ነው የማናስበው? አሁን አንተ ይሄንን ቪዲዮ የምታየው ኦርቶዶክስና የሙስሊም ጓደኛ አለ። የሙስሊሙ ጓደኛ አንተን ኦርቶዶክስን አላናገረህም ብሏል። የጥላቻ ንግግር ተናግሯል እንኳን ሊገል። አንተ ደግሞ ይሄንን ቪዲዮ የምታየው ሙስሊምም ከሆንክ ያንተ ጓደኛ ኦርቶዶክሱ ጓደኛክ ማለት ነው አንተን ሙስሊምን አላናገረህም ብሏል። ሙስሊም ነህ ብሎ የሆነ የጥላቻ ንግግር ተናግሯል። ሙስሊም በመሆን ምክንያት አልተናገረም አይታል። እነሱ ናቸው ትክክለኛ ሃይማኖታቸውን የሚወክሉት። ገብቷል? የሆነ ግሩፕ ገደለኝ ነው እንጂ እንትን ሃይማኖት ገደለኝ ማለት የለብም። ማንም ሰው ለፖለቲካ ፍጆታ ብሎ ይሄንን ነገር ስለተጠቀመ አይገርምም? እንደዚህ አይነት ወጣቶች አሉ። ካኔ ኢማጂን አሁን ይሄ ልጅ he should be the Ethiopian opinion leader. I really think እንደዚህ የሚያስብም ሰው አለ። እኔ ደስ የሚለኝ ፓርት እንደዚህ ወንበዴዎች ያራዳ ልጆች ሀገሪቱ ተጠቅጥቀው እንደሚረብሹት ያህል ከዚህ ሁሉ ዙም አውት አድርጎ የሚያስብ ሰው እንዳለ በዚህ ታውቃለህ። አያችሁትን ያልኩት ነው። ሊትራሊ ያለው ያራዳ ልጆች እዚህ ገብተው ለማትረፍ ይሞክራሉ። ግን ያንተ ጓደኛ ሪሊ እንደዚህ አድርጓል ወይ? አዘንዶ ዘዴ ኮንትሮል ያለህ እቺ ሰርክል ነች። የኔ ቤተሰብ፣ የኔ ጓደኛ፣ እኔ አላቅም። ከዛ ውጭ ያለው አላቅም። ዘላ አትግባ። በተለይ እዚህ ትውልድ ከሆንክ የዚህ ትውልድ ወጣቱ ማለት ነው ዘላ አትግባ ጅላቱን። ስለዛኛው ከሰሙ ይስሙ። እኔ ታላላቆች ናቸው ይሰሙኛል ብዬም አላስብም። አይስሙ። ግን ይሄኛው ትውልድ ሞኛቱን እና ጓደኛ አንተ ገለወለ ታዲያ መጥቶ ኮሜንት ላይ መዋጋት አለብን ራሳችንን ማስከበር። ግደለው ጓደኛን ለምን አገድለው? እሱም እኮ ኦርቶዶክስ ነው አንዴ ግደለው። እሺ እሱም እኮ ሙስሊም ነው ጓደኛ ግደለው። ይሄንን ስል እዛ ለሞቱ ሰዎች እሱ በቃ ፈጣሪ ይፈርዳል ወይ መንግስት ያይላቸዋል። ግን በሃይማኖት አታድርጉት። የሆነ ግሩፕ የአዶናይ 8 ይሄ ልጅ አይደርስም። የዛኛውን ጆን ዳንኤል የሚባለውን 18 ይሄ ልጅ አይደርስም። ይሄ ነው ሰው ማለት ይሄ ነው ትክክለኛ የተስፋው የኢትዮጵያ ድምፅ። ያ ነጋዴ ያራዳ ልጆች ናቸው ያሉበት፣ ነጋዴዎች ያራዳ ልጆች ነው ያሉበት። ትክክለኛው የኢትዮጵያ ድምፅ ይሄ ግሩፕ ነው የሆነን ሰው የገደለው። አክሱም ላይም ቢሆን የሆነ ግሩፕ ነው የሆነን ሰው እንደዚህ ጥቃት ያደረሰበት። አርሲ ላይም ቢሆን የሆነ ግሩፕ ነው የሆነ ግሩፖች ላይ ጥቃት ያደረሰው። አለቀ በቃ እንጂ ሙስሊም ኦርቶዶክስ ምናምን በቃ አትጠቀ እስቲ መጠቀሚያ አትሁኑ። እስቲ በቃ እየተጠቀሙባቸው ነው። ይሄው አግኝተዋል። አሁን ውጤታቸውን እያገኙ ነው። እንተነስተን ዋጋ በድሮ ዘመን አባቶቻቸው ሃይማኖታቸውን እንዲያስከበሩ አባቶች ናቸው እንደ መጽሐፍ ቅዱስ ላይ ያሉት እነ መጽሐፍ ቅዱስ ላይ ያሉት ነው አንተ አሪያ ማድረግ ያለበት እንጂ አባቶች እዚህ እንትና ምየንትና አይደለም። ገብቷል? መጽሐፍ ቅዱስ ላይ ያሉትን ነው መከተል ያለብህ። አንተም ቢሆን ቁርአንን ነው መስማት ያለብህ። ከኦርቶዶክስ ጓደኛን ግደለው። እስቲ ወንድ ኮንሽ ሙስሊም ጓደኛሽን ግደያታ። በቃ ይሄ ነው። ገብቷል? አገናዝቡ። ሃይማኖትም ያንን አይልም እንኳን ምድራዊ እንትን ይቅርና ኦርቶዶክስ በሰፊው በበቀል ያው የሞት የጥፋት ሐሰት ነቢያት ብዙ ፎሎወር አላቸው። ባይዘው ሐሰት ነቢያት ብዙ ፎሎወር አላቸው። ያው ግን ገደል ነው መጨረሻው። በፓንት ላይ መጣ አው አበድ ያገግማል እንጂ አይድንም አሉ። ደሞ አታፍርም ታፈነድዳለ። ገመድ ላይ ተረስቶ የከረመ ቋንጣ የመሰልክ ሰውዬ። እኔማ መጀመሪያ ባትንቀሳቀስ ኖሮ ስጋ ቤት በር ላይ ከእንጨት ጋር የሚያነዱትን የተላጋ አጥንት ነበር የመሰልከኝ። ቦክሰር ተጠቃሚ ሰጉን እንዴ! በስንት መከራ ከዓለም ዲክሽነሪ ላይ ያጠፋነው የረሀብተኛ ትርጉም መልሰ ልታጽፍብኝ ነው እንዴ ነው ቪዲዮ መሰራው? እሳት ማቀጣጠያ ጭራሮ የመሰልክ ሰውዬ። ኧረ ተው ሼም ነው። የለማጃናጺ ችካል ነው የምትመስለው እንዴ! ሁሉም ያልፋል። ሰላም ሰላም። ከየት ነው? ከባህር ዳር።
አሁን አንተ ስንት ዓመት ነው ወንድሜ? እኔ እንግዲህ ወደ 32 እና ሁሉም ያልፋል ለበጎ ነው ማለት ምን አይነት ትምህርት ነው ለወጣቱ ታሰበ? ምን እናርግ ታዲያ አልፎ እንየው ነው። ቆይ ስማ፣ ሁሉም ያልፋል። አየሽው ስሙን ብሪጅስቶን አየሽው? ምኑን ልውጋው? ግራ ቂጡን ልውጋው ወይስ ቀኙን? ብሪጅስቶን ምኑ ላይ ልውጋው? ቀኙን ቂጡ ቀበሌን ቀልላ ወግቻ ባረ ነው ደንቆሮ ባህር ዳር አየሽው? ሁሉ አለ ሁሉ ነገር ያልፋል። ተረጋጋ ዱቄታ ተኩስ ብሪጅስቶን ነው እንደ ጠርግ ያወረድኳት ብሪጅስቶን አስገባት አንድ ቁጥር አሳይ። አንቺን ነው ለካ በተሳሳተ ጥይት የመታውሽ ቀበሌ እያስገድኩ ነው። My name is Tosfanish Araggo. I am 27 years old. I come from Ethiopia. I know working to cleaning house. ይዘሻል ስል ሄሎ በይስ የምስራች ተስፋነሽ አቤት ተስፋነሽ አንቺ ነሽ ይሉሻል። ምን ትያቸዋለሽ? አዎ ነው ብለው ተስፋነሽ አረጋ ማን ላሳስባችሁ እፈልጋለሁ። ቅድሜ ማስፈተሽ አለባችሁ። አሁን እንደምታውቁት በዚህ በምድር ላይ በርካታ ሰዎች ነቢይ ነኝ ሐዋርያ ነኝ የሚል በዝተዋል። ብዛታቸው ሆኖ ግን ከእግዚአብሔር ውጭ ከቃል አከደ ውጭ በሆነ መንገድ ያለው ጉዞ የነቢይ ሁሉ ስም ያጠፋል። እኔ ዛሬ አንድ ማውራው ነገር አለ። ነቢይ ነው ተብሎች ትንቢት ይናገር። እናንተ እግዚአብሔር ሰዎች አንድ ነቢይ ተናግሮ በአንድ በህይወቴ ላይ በትዳሪ ላይ በስራ ጉዳይ ላይ በአንድ አክሽን እንዳትወስድ ምን ማድረግ አለብን? አሁን ብዙ ነቢይ አለ፣ ብዙ ሐዋርያ አለ። የፈለገ ትምህርት ቢመጣ ራሱ ቅድሚያ አስፈትሽ። ከመውሰድ በፊት አስፈትሽ። ጋራጅ ነው የሚያስፈትሸው። ከየት እንዴት አድርጎ ያስፈትሸው? ትላንትና ወዲያ በነበረው ጉባኤ ላይ ምን ሰማው መሰላችሁ? አንድ ሴት 4 ልጅ አላት። ነቢይ እንዲህ አላት፣ ይሄ ባለ አንቺ ባለ አይደለም አላት። ከዛ ተፋቱ። ወደ ጉባኤ መጣች። ጌታ ተናገረኝ፣ ትንቢቱ ልክ አይደለም አለ። ባሏ ነው ተመለሽ በላት አለኝ። ተመለስካት ሄደች። ያቺ ሴት ጌታን ስለምትወድ ነቢይን ስለምትወድ በትንቢት ተንተርሳ ግን ትዳሯ ተፋቶ ነበረ። ልጅ ተበትኖ ነበረ። አዳንከው ጌታ ጣልቃ ባይገባ ኖሮ። ስለዚህ ህይወት የመሰለ ነገር ብዙ ገንዘብ የምታወጣው ጉዳይ ከሆነ ህይወት ጉዳይ ከሆነ በአንድ ቀን ትንቢት እንዳትወስን። ድጋሜ ጸልይበት፣ ድጋሜ አጸልይ፣ አስፈትሽ፣ ቼክ አድርግ። ራስ ከፍ ብለህ እንደ ሐዋርያ ጳውሎስ ጌታ የምታወራ ከሆነ በአታስፈትሽን ችግር የለም። አታስፈትሽ። የቦታ ላይ ያላችሁ ሰይፉ ሾው ጋብዛሃት ጠርታሃት ያለውን ችግር ተረድተህ ጋብዞ ሸካል ቃቅ ብትጋብዛት ብትጣራት ብታሳክሙት ማለት የምናጣው ነገር የለም ማለት ምንም የምናጣው ነገር የለምና የተሻለ እውቅና የተሻለ ስም ያላችሁ ሰዎች የተሻለ ሚዲያውን ላይ ተጽዕኖ መፍጠር የምትችሉ ሰዎች ከኛ የተሻላችሁ ሰዎች ብታግዟት የቦታ ላይ ያላችሁ አይ ሪሜምበር ይሄ ሰውዬ ግጭት ጠማቂ ብለናል። አሁንም እንደቀጠለ ነው ጋይስ። ምን አለ ብታቀርባት ምናምን እንዴ you don't have to win እንዴ አቅርባት ረስታት ሊሆን ይችላል ምናምን የምትባል የተህትና እኮ አልተርናቲቭ ቃላቶች አሉ። ይሄ ፍጹም አውቀ ኢግኖር አረካት የሚል ብዙ መልእክት ያለው ንግግር ነው። በፍቅር አምላክ ስም ስለ ዮኒ ማኛ ነው ማውራት የምፈልገው። ዮኒ ማኛ በድሮ ህይወታችን እኔና አብሳላት ባሌ በነበረች ጊዜ ዮኒ ማኛም ሴት በነበረ ጊዜ አንድ ጎረቤቴ እንግዲህ መንፈሳቸውን በገነት ያድርግ በሞቱ ጊዜ ምንድን ያለው መንፈሳቸውን በገነት ያድርግ። እናም አብሳላት አሳደግን በዛ ጊዜ። እናም እስቲ አሁን ዮኒ ማኛ ምናልባት እሺ ካለች አንተ ታናግራት ዘንድ ጠይቃለሁ በፈጠረ በፍቅር አምላክ ስም። ምናልባት ሆዷ ላንተ ከባባ እናም ዮኒ ማኛ ይሄን ልጠይቅ ነው። የፍቅር አምላክ ይርዳ። በብዛት እንደዚህ ነው የምቆረጠው። የአሜሪካ ጥቁሮች ሲያገኙ ይቆ ኦባማ ብለው ነው የሚሰግዱት። ፋክት ነው የምነግርህ። እንቅልፍ ስላጣው እንጃውን ብተኛ ልክ ኦባማ ነው የምመስለው። አፍንጫችን፣ ጥርሳችን ዝም ብለን ሉክ ወረቨር እያንዳንዱን ነገር ብታይ ኦባማ ነው የምመስለው። ባራክ ኦባማ ነው የምመስለው። ኤቭሪዌር ሬስቶራንት ሲሄድ እጠየቃለሁ የባራክ ምንድነው ነው? አንዳንዶች እንደውም እንደ ባራክ ሄደ ምናምን ይላሉ።
ጥርሱን ይኸው አፍንጫውን ይኸው። አሁን እንቅልፌን ተንቼ ስነሳ ተመችቶኛል። አሁን አታሳስተኝ። አሁን ምንም አታሳስቀኝ ምናምን። ለምን ነው ድመት የምጠላው? ድመት ስጋው አይበላ ወተቱ አይጠጣ ሚያው ቅፈላ ብቻ ምን ነው ማለት ድመት ዛሬዎች እንዳይቀየሙ እኔና ሳስበው ድመት የምትመስለኝ በጣም ቀፋይ ቺክ ነው የምትመስለኝ። ተሾመች እየጋበስካት የዮሐንስ ሚጣለኝ ብላ ከቦርሳ የምታወጣ እሷን ነው የምትመስለኝና እኔ በእውነት እኔ አጃብ እንዴ እንዴት ድመት ከስር ቅፈላ ብቻ ጽድት ራሷንና ጎረቤት በከታረዳ አንተ ጋር የለችም። በቃቸው እኮ ደስ ይላል እና ብዙ ሰዎች ይወዳሉ። እኔ አላውቅም። እኔ ብቻ ግን እኔ የሚመቸኝ ነበር ግን አሁን አይመቸኝም። በጣም ሌባ የሆነ ልጅ እንዳልኳችሁ ውጪ ላይ አንድ ላይ ፌል በቃ ይወለ አንድ ነገር ሳያሳካ ኢትዮጵያ ሄዶ አታሏቸው ምድረ እከክ ከውጪ ስመጣ ያሽቃብጥልሃል። በእነሱ ላይ ተንጠልጥሎ ተጫወተባቸው። አሁን በምታዩት ደረጃ ድምፅ ሲባል ከቨር እየሰራ የኢትዮጵያውያንን ምስኪኖች ድምፅ እየቀማ ነው ያለው። በጣም ነው ማዝነው። ዮኒ ማኛ የህዝብ ድምፅ ሆኗል። አብዛኛው ሙስሊም በጣም ነው የሚያሳፍረውና ዮኒ ማኛ ማለት ነው። ልክ ጎግል ላይ እንትን የሚባል ፊውቸር አለ፣ ኢንኮግኒቶ የሚባል ፊውቸር አለ እና እዛ ኢንኮግኒቶ ውስጥ ገብታችሁ ሰርፍ አርጋችሁ ስትወጡ ዳታችሁን ሴቭ አያደርገውም እና ተመልሳችሁ ስትገቡ አያውቃቸውም። ልክ እንደ አዲስ ነው እና ዮኒ ማኛ ጉዳዮች ላይ ያሉት ኦፒኒየኖች አሁን ዛሬ ስለ አዶናይ ይሄን አለ አይደል አይረባም ከካናዳ ጨርብሮ ምንም ሰርቶ የማያውቅ ሁለተኛው አዲስ ቪዲዮ ላይ ሲመጣ አዶናይ ሀገር ሊያድን የተነሳ ምናምን አዲስ ዳታ አዲስ ሰው አግቢኝ ብዬሻለሁ እባክሽ አግቢኝ እስከ መቼ ድረስ ለታባለገኝ ሀብት ይኑረን ብዬ የምጨናነቀው መሞት መኖሬንም በቅጡ ሳላውቀው እንደተዳረችው እንደ ጓደኛሽ ቀለበት አድርጌ በቃ ልውሰድሽ። ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ። ትዳርም አሪፍ ነው አለው በረከት አይንሽን ባይነሽ የምታይበት እኔና አንቺ ብቻ በደንብ እንግባባ በቃ ተያይዘን እንቤት እንግባ። አንቺ በእኔ ብቻ ይኑርሽ እምነት ጠንክረን ከሰራ ይኖረናል ሀብት። ማን እንደሆንሽ ታውቂያለሽ። ቤት ውስጥ ግባ፣ ትዳር ሳይሆን እዚህኛው ቤት ውስጥ ግባ። ጎሎልቻ ሰላም ጤና ይስጥልን። አማራ ነህ? ፍትህ አርሲ ምትል ሁለቱም ነኝ ማለት ሁለቱ ነኝ ማለት ሁለቱም ነኝ። ሁለቱም ማለት ምን ማለት? ኦሮሞ ማለት ኦሮ አማራ ወደ ኦሮ ልከናል። ኦሮሞ ካለብህ አማራ አትጠቅም ማለት አበራስ ቀጥላ እኔ አማራ ነኝ። እዛው አርሲ አካባቢ ነበር የምኖረው። በደረሰብን ብዙ ችግር እንትን ብለናል። ወጥቼ ወደ አዳማ አካባቢ ገብቻለሁ። አዳማ አሁንም አንተ መገደል አለብህ። ምን አማራ ገለን አሁን እኮ ራሱ አሁን መገደል አለብህ። አትሽ በሷል ትኩረትሽ ይህን ያመጣብሽ ገንዘብ ማጣትሽ አጣሽ ነጣሽ ብዬ እኔም አልተውኩሽ። ስንታየው ገንዘብ ስትቆጥር ሁሌ ጊዜ ያለው ምንጩን ለመጠየቅ ፈራ ተባላለው። እባክህ ንገረኝ ውለታ ከፍላለሁ። አንጀቴን በላው ቅናሉ ሰድ እብሰለሰላለሁ ግርም እያለኝ ይሉኝታ የሌለው ሰው ቢበዛብኝ በየሶሻል ሚዲያው ጥሬ ስለበዙ ወገን ረጋ እንበል አደብ እስኪገዙ እነሱ እስኪበስሉ አረረ እኮ ህዝቡ እሱን ይሁን ባለ ደግሞ መሰደቡ እውነት እኮ ነው ማለት ወቅታዊ ዘፈን ኦሮሞ አባይ ደጀን አልፎ እየቀጠቀጠን አንተ ሸዋን ግዛው ትላለህ። አውርዱ ያ አይጠቅም። ታሪካዊ ኢቨንት እንደሚሆን ዶች የማልቀስ ችግር ጭራሽ የለባቸውም። ማልቀሳቸውንም የማሳየት ችግር ኔቨር። ለምንድን ነው የሚያለቅሱት? ለኳስ
ተለቅሷል። ሲያሸንፍ ደምንባ ቪዲዮ ተደቅኖ እንደዚህ ካሜራ ተደቅኖ ተለቅሷል። ትራንስሌሽን ካላለቀሰ አይወድሽም። I'm sorry, you are just not Arsenal, babe. He does not care. I swear to God. አይወድሽም ካላለቀሰ ወንድ care ያለቅሳሉ apparently. ቢቢ እማ እወድሻለሁ። እሺ እማ ኡፍ ይሄን አሁን ሳውንድ ኢፌክት ለመጠቀም ዛሬ ቀኑ ሙሉ አልዋልኩም ነበር። ፋይናሊ ጋርት yes ፕሮፋይል ብቻ ነው የቀየረው። ያ አንዳ ምንድነው ሰሞኑን የሰማሁት ነገር አለ ስለሱ። መሬት ሊሰጡት ስቱዲዮ ሊሰራ ተነጋግሯል። ስለዚህ ያቺ ነገር እንዳትፈርስበት በብዙ ነገሮች ተጠንቅቆ ነው የሚሄደው። እንደዚህ አይነት በጭባጫና የጥቅም ሰዎች ይደብሩኛል። እኔ ጥሩ ሰው መስሎኝ እግዚአብሔር በሚያውቀው እሱ ሰውን ከምኖርበት ሀገር ፍላይ አድርጌ ሄጄ ምናምን አግኝቼዋለሁ። ይችን የሚያክል ሰው ነው አይታችኋል። ፎቶም ከኔ ጋር ሆነ ኢንኮግኒቶ የህፃናት ፕሮግራም አዘጋጅቶ ነበር። ከህፃናት ብዙም ኤክስፔክት አናደርግም እኛ። የገዛ ልጁን አታይም ብሎ የሌሎች ልጆችን ሲያደርግ እኔ ቲክቶከር እና ዩቲዩበሮችን ማጆሪቲውን ይበላቸው ሄፍሊ ኢንቮልቭ ያደርጋሉ ሃይማኖት ላይ። ማንም አልጠይቃቸውም እኮ መጥቶ ብሔሩን ይነግርሃል። ካታጎሪያዝ እንድታደርገው ያው ለሆነ ነገር ስለሚፈልጉት ከዛ ኦኬ ብሔርህን ነግረህናል ይላል ህዝቡ፣ ሃይማኖትህን ነግረህናል። ሶ ያ ብሔርና ያ ሃይማኖት ሲጠቃ ለምን ድምፅ አልሆንክም? በጣም ፌር ጥያቄ ነው። ከዛ ይሄ ሲሆን እኔ እኮ ብዙ ስራ አለብኝ ብሎ ደግሞ ይመጣል ያ ቲክቶከር። ታዲያ ለምን ይሄን ሁሉ ኬዎስ መፍጠር አስፈለገ? ወላሂ ነው የምላችሁ። እኔስ ማርያምን እወዳታለሁ። ከዛ ከኋላ አማላቃቸው ሰዎች ምናምን ከየት መጡ ሳለ እኛም እንዳንተ እንወዳት። እንደውም አንዱ እኔ አትወዳትም ሲል እንደዚህ ምን ነው ይሰው ያሟል እንዴ ምናምን እኔ በወዳትም እንደዚህ ያልኩት። ከዛ እዛው ስቀልድ ነው ሲል ይሄን ያህል ከኦርቶዶክሶች ጋር ቅርበት የሌለው ሰው ከሆነ ኦርቶዶክስ ስለሆነ ብቻ ሳይሆን ሰው ስለሆነ ብቻ ሊወደድ ሊከበር ይገባል። እኔ ሙስሊሙ እኮ ሰው ወደህ ነው የኔን እምነት የምትወድልኝ የምታከብርልኝ። ለዛ ስለሆነ አንዳንዱ የማን ቦታ ያደገ ሰው መጥፎ ኮሜንት ይሰጣል። ይሄን ነገር ሙስሊሙ ነው እንደዚህ። አሁን አንዳንድ ሰው ቅድም እንዳልኩ በቃ ይደውልልኛል። ሙስሊሙ ነው አላህ ያበርታ አላህ አለ ወንድሜ የተረዳ ሰው ማለት ነው። እስኪረዱ ጊዜ ይፈጃል እንጂ የተረዱ ጊዜ ሁሉም ይዋደዳሉ። ደስ ይላል። አሁን በእንደዚህ አይነት ጊዜ ውስጥ እንደዚህ አይነት ድምጽም ስትሰማ ሀገራችንን ተስፋ አላት ትላለህ። እንደዚህ አይነት ቪዲዮ ስታይ እኔ የምላችሁ ለምንድን ነው የመንግስት አርሰናልና የህዝብ አርሰናል እንዳለ እስከዛሬ አልነገራችሁ? እኛ እኮ አርሰናል ጓደኞቻችን ወንድሞቻችን ብቻ አርሰናል የሚደግፉ መስሎን ለካ በመንግስት ደረጃም አርሰናል ደጋፊ አለ፣ በቀበሌ ደረጃም በሴትነት ደረጃ አርሰናል ደጋፊ አለ። በትናግሩን እኮ እስካሁን ድረስ ምንም ትግል ውስጥ አንገባም ነበር። በሰላም ሹልክ ብለን መስመራችንን እንይዝ ነበር ልላችሁ ነው። አመጣጤ ብቻ ነው ምን አገባኝ። በጣም የትላንትና የአርሰናል የመንግስት አርሰናል የደጋፊዎች የደስታ መግለጫ በጣም የሚገርም ነበር። በዛ ላይ ከዶክተር አብይ ጋር አርሰናልን እንዴት አድርገው እንዳገናኙ አርሰናልንም ዶክተር አብይንም አንድ ላይ ደግፋሉ እያሉ ነው። የመንግስት አርሰናልና እና እስካሁን እንዴት አልሰማውም? ከኔ እንዴት ተደበቀ ብዬ የመንግስት አርሰናልና የተቃዋሚ አርሰናል ከየት ነው? ዲነኝ ከየት ነው? ዲነኝ ከአዲስ ዘመን። አም ሶሪ ማይ ብራዘር። ዲ ማለት ምን ማለት ነው? ደሳለኝ ማለት ነው። በል ዘመን ይጥፋና ነው ደስ ብለህ መጻፍ አቅቶ ነው ዲነኝ። የምን አባት ዲነኝ? በቃ አንዳንድ ደደብ ነኝ ብለናል። የሆነ ነገር የሆነ የኒውክሌር ማብለያ የፈጠረ ይመስላል። ዲነኝ ድዳ ይሄ ነው ሐሳብህ? ኦኬ ወረድ አለመታደል ያማራ ስንት ነገር በዚህ መድረክ እድሉን አግኝተህ ማት ነገር ትናገርበታለህ፣ ትመቸኛለህ። ገርል ፍሬንዱ አደረገኝ። ቀጥል። አኩሻ አባታችን ሞጣችን እንዴት ነው ያለው? ቶቶ ወንድማችን በል አባትህን ፈልግ እንዴ። አኩሻ ስም ራሱ የቀልድ እንትን የዱርዬ ስም ነው። ሌላ ሰው ማን ነው? እሷ ነች።
በቪዲዮ ማሳይሻለሁ። የዛሬ 10 ዓመት ከአለማየሁ ደመቀ ጋር አለማየሁ ደመቀና አንቺን ወዳጅነት በተመለከተ በጣም ይከብዳል። 14 ዓመት ነው አብረን ይኖር ነው። 14 ዓመት ኖረናል። የእድሜ ጉዳይማ ሰይፉዬ 50 ከሆንኩልህ በለጥሽ እንዴ? ስማ ስንዳይ ትሙት 49 እሺ። የዛሬ 10 ዓመት ከኔ ጋር ቃለ መጠይቅ ስናደርግ አዎ የዛሬ 10 ዓመት 14 ዓመት ከአለማየሁ ጋር ከኖርሽ ያኔ 24 ነበር ማለት ነው። እንዴ አሌክስ 14 እኮ አይደለም 20 ዓመት ሙሉ እኮ ነው። አሁን እኮ ተወሰነ ጊዜ ነው ከአሌክስ የዛሬ 10 ዓመት የነበረው ቃለ መጠይቅ ላይ እኔ ጋር ስናወራ ያኔ 14 ዓመት አብረን ኖርን ይላል። ምናልባት ያኔ ቁጥር ስትቆጥሩ አይደለም 14 አልነበርም ያኔ በጣም ገና ነበርን። አሁን በቃ ከተገናኘን ጊዜ ጀምሮ እስከ 20 ዓመት ሞልቶናል። ሀቅ ለመናገር አልበሙ 20 ዓመት ሞልቶታል። ገብቶሃል? ከዛ ጀምሮ ነው ከመጀመሪያው ከአልበሙ 20 ዓመት ከሞላው አልበሙ አሁን 15 ስንጨምርበት 35 ይመጣል። ስለዚህ በ15 ዓመትሽ ነው አልበም ያወጣሽው? እንዲሁን ይሆናል። እኔ አላቅም። በጣም ትንሽ ነበርኩኝ ሰይፉዬ። ስንዳይ ትሙት እኔ አምኛለሁ። እንደዛ አድርገው ጨምረው ምናምን ስላል በዛው መሰረት ስለሄድኩ ነው እንጂ እንደዛ ሁኔታ ስንት ፕሮፓጋንዳ እዚህ እያመንኩ አይደል እንዴ? እኔ ይሄን አምኜ ምን ችግር አለው? ቆይ አይጎዳ። አይተዋል። ውሻ በአንተ ላይ ከጮኸ ሌላ ሰው እየመገበው ነው ማለት ነው። ስላንተ በጣም ታማኝ የነበረ ሰው ድንገት ሲቀየር ምናልባት ችግሩ እሱ ብቻ አይደለም። በህይወት አንዳንድ ጊዜ በጣም የቀረቡ ሰዎች ድንገት ይቀየራሉ። አክብሮት ይቀንሳሉ፣ አመለካከታቸው ይቀየራል፣ ከኋላ ማማት ይጀምራሉ እና ትጠይቃለህ ምን ተፈጠረ ብለህ። እውነቱ ግን ሁሉም ለውጥ በራሱ አይመጣም። አንዳንድ ጊዜ አዲስ ተጽዕኖ ይኖራል። ሰው የሚሰማውን፣ የሚያገኘውን፣ የሚከተለውን ባህሪውን ይቀይራል። ስለዚህ ሁሉንም ሰው ለማስደሰት አትሞክር እና ሁሉም ዘላለም ታማኝ እንደሆነ አትጠብቅ። ዋናው ነገር አንተ ማን እንደሆንክ ማወቅ። ጥሩ ሰው ሆን ግን ያው ለቲክቶከሮች ያለው ማለት ነው። ለቲክቶከሮች ቅድም ያለው ራሱ ሁሉንም ለማስደሰት ይሞክራል። ሁሉንም ሲያጣ የሚውል በሽተኞች ስብስብ። እንኳን ደስ አለ ባለቤት ወንድ ልጅ ከነማይኩ በሰላም ተገላግላለች። እፈይ ተመስገን ተመስገን ጌታዬ እፈይ ተገላገለች። አሁን ተረጋጋና ልንጠይቅ የምንፈልጋቸው ጥያቄዎች አሉ። ባለቤት የምን ሀገር ዜጋ? ዚምባብዌ ነች ዶክተር። አማርኛ ትችላለች እንጂ በእናቷም በአባቷም በኩል ዚምባብዌ። ያው አንተንም እንደምናይነ ማለት ነው። የተወለደው ልጅ ግን ነጫጭባ አይነ ጠባብ ቻይና። ተመስገን አምላኬ ሲሰጥ እኮ በደንብ አድርጎ እኮ ነው። ልማታዊ ልጅ ነው የተወለደልህ እያልከኝ ነው ዶክተር? ወንድም እኛ እንደሱ አይደለም ማለት የፈለግነው። የተወለደው ልጅ አንተ ልጅ አይደለም እያለን። ኦ ዶክተር ባለቤት የቻይና ቀጥ ትጠቀማለች እንጂ ካለቋ ውጪ አንድ ቻይና አታውቅም። ይኸውልህ አትከራከረኝ። ምን ሆነ ዶክተር? ስለዚህ በቃ የተወለደው ልጅ ያለቋ እንጂ አንተ ልጅ አይደለም ማለት ነው። እንዴ ዶክተር ከ9 ወር በፊት እኮ ነገሮች ሲፈጠሩ አብረን የነበርክ እኮ ነው የምመስለው። አረ ዶክተር ተፋታ ምን ሆነ ነው? አረ ይደብራል። ይኸውልህ ምጥ ሊሆን ራሱ እኮ ማለት ነው ቹንግ ድረስልኝ እያለች ነበር ዶክተር። በቃ እንደፈለገች ትበል እንዴ። አረ ተወኝ እንዴ አሳድጋለሁ በቃ እኔ አሳድጋለሁ ባልኩ አንተ ምን አገባ? አረ ተወኝ ዶክተር ምን ሆነ ነው? እኔ ነገር ያለው እንዴ በስመ አብ አስቸኳይ መምጣት አለበት። በጣም ትልቅ ችግር ተፈጥሮ። አንዴ ተረጋጊ። ምን ተፈጥሮ ነው? አንዴ ተረጋጊና ንገሪኝ። አረ ዶክተር ቅድም የተወለደው ቻይና ልጅ እኮ ጸጥ አለ እኮ ምንም እየተንቀሳቀስ አይደለም እንዴ። አረ በስመ አብ አይደለም ልትከራከረናለህ። ልጁ አንተ ልጅ አይደለም የቻይናው ነው ኦሪጂናል አይደለም ሴንቴቲክ ነው እያልን እኮ ነው። በእናትህ ሃይ ኮፒ ነው ድሮም የቻይና ቀረባ የገዛ ቪዲዮ መሰለ በሌላ ቪዲዮ ከመጀመሪያ ላይ ግራ ስብስክራይብ ማድረጋችሁን ስበቅ ለቪዲዮ እስከማግኘት ይመቻችሁ።